ማን ሲቲ ፓላስን 3-0 ስለደበደበው የተቃጠልኩ ከመሰላችሁ ተሳስታችኋል። በጣም ነው የተቃጠልኩት። ማን የራሴ ቡድን እንደተሸነፈ ነው የተቃጠልኩት። ለምን ብለህ ብትጠይቀኝ እነዚህ ደደብ ተጫዋቾች አራተኛ እንዳያረግልህ አንተ መርዝ የበላ 93ኛ ደቂቃ ላይ ነው እንዴ አንተ ዶኩ እንዳይመታው አራውዱት። ወይኔ ተቃጠልኩልህ። እሺ ቸርኪ እንዳይመታው ኮሚታፈሩ ነው እኮ የቪዲዮ። ኧረ ወይኔ ተቃጠልኩኝ። ኧረ ወይኔ እንደ ፓላስ ዶማራስ የሆነ ቡድን ካሁን በኋላ ደጋፊ እወዳቸዋለሁ ከንስየዋለሁ በደጋፊ ምክንያት ነው እንጂ ተጫዋቾቹ ዶማራስ ደደቦች ናቸው። 2-0 እየተመሩ ማን የሚመሩ ነው ይመስል ማንቂ ወክ ያደርጋሉ፣ ሜዳ ላይ ወክ ያደርጋሉ። በቃ ገባህ አይደል? ፔፕ ለመጨመር ጎል ዲፈረንስ ምናምን እያለ አንተ ግላዝነር ዶማራስ ገባህ? ለእናንተ ሁላችሁ ለዶማራሳችሁ እያንዳንዳችሁ ቪዲዮ ያስፈልጋችኋል። እንዴት እንዳቃጠላችሁኝ፣ እንዴት እንደማትረቡ እርግጠኛ ነኝ። አሁን እኛ ላይ ስግጥ ብለው ይጮታሉ። ከእናንተ ኤዜን የወሰድነው ከእናንተ አይደል? ምንሼ ነው ውለታ ምናምን አታውቁም? ዋንጫ ምናምን ያሳያችሁት ኤዜን ምንሼ ነው ፔፕ ከፍሏችሁ ራሱ እንደዚህ ቀፋፊ ጨዋታ አይቻላቅም። ኤቨርተንን ባየንበት መጫወታ ዋርተን አንተ ብቻ ነህ ምርጥ ተጫዋች። እሺ ከማዳ የምትባል አንተ ዶማራስ ፔናልቲ ያገኛለሁ ብለህ የቀለድክብን ምንድን ነው? ኮርና አረ መርዝ ብላ በእናትህ ትች ጋርዲዮላ ካለ በሰማይ መንገድ አለ። ወያላ ቋጥረህ ዛሬ ዋንጫውን ልትበላ ላ ጋርዲዮላ እያለ ፕሪሚየር ሊጉን ልትበላ ላ እስካሁን አመሸ እንዴ ወያላ ላ ነጋቲላ ፓላስ የምትባል ቡድን ግን ልብ አድርገህ ሰማኝ በደንብ ማለት ነው። ይኸውልህ እኔ ጥሬ ግሬ ማለት ነው የቀሩትን ጨዋታዎች አሸንፈና ዋንጫ በላለሁ። ታዲያ ዋንጫ የበላው ቀን ማለት ነው 10 ሚሊዮን አለኝ ብለህ ልትጠይቀኝ ናና እኔ እናንተ የዛኔ ይለይልናል። አንተ እንዴት 80 ደቂቃ ላይ 3 ጎል ይገባብሃል። አንተ ከ14 ቀን በኋላ ለምታረገው የፍጻሜ ጨዋታ አሁን እንደዚህ አይነት ሮቴሽን አድርገህ ትገባለህ? ከኛ ጋር በምታረገው ጨዋታ እኮ ቢሆን እኮ እሺ አንደርስታንድ አደርጋለሁ። 14 ቀን ድፍን አለህ እኮ የፋይናሉን ጨዋታ ለማድረግ። አንተ ምንድነህ? ማን የላከው? ኦሊቨር ግራስነር አንተ ማን አባክህ ነው የላከህ? እኛ ላይ ማን የላከህ? የጎል ልዩነታችንን እንድንበለጥ ለማድረግ ማለት ነው። የሆነማ ብር ተቀብለን ይሄንን ነገር ያደረግከው እንጂ በነፃ ይሄንን ነገር አታደርግም። አንተ ሴረኛውን ከሰው ሴረኛ ራሱ አይገልጾም። የኤዜና 10 ሚሊዮን ብላችሁ ብቻ ድረሷት እዛ ቦታ ላይ በእውነት ነው ማለት እግርህን ቀጥሜ ነው መለቀቅ። እንዴት ነው የሚያቃጥለው በእናታችሁ አንተ! እንዴት ነው እንደዚህ አይነት ሮቴሽን አር 3 ይጨስብሃል 3 ወይኔ ጎል ልዩነቱን እንኳን እኮ አስበሉን። መርዝ ይበላችሁ። እኛማ እንወጣዋለን፣ ወደድንም ጠላንም ዋንጫውን እናሳካለን። ግን ፓላስ እኛን ስታገኝ ደግሞ 5 እና 6 ተከላካይ ደርድረህ ከዛ በኋላ ጎል አይቆጠርብኝም ብለህ አስቸግረናል። እንዱይስታ የሆነ ቡድን ሲቲ አሸንፏል። ክሪስታል ፓላሶች አሁን ከኛ ጋር ተጫወቱ ብትባሉ እንደዚህ ትጫወታላችሁ? ምን አይነት የተጣለ ቲም ነው እንዴ? 3-0 + 3-0 መሸነፍ ብቻ አይደለም ሲቀልዱባቸው ሙሉ ጨዋታውን ሲቲ እኮ በማይታወቁ ሰዎች እኮ ነው የገባው። በቤንች ኤት ኑሪን ሌፍት ዊንግ ላይ ምናምን እያስጀመረ እኮ ነው የገባላችሁ። እንዴት አባታችሁ ነው የማትችሉት? ፎደን ተረከዛ ሲቲ ያደርግባል። ፎደን እኮ ስንት ጊዜ ኳስ ከነካ እኮ የቆየ ሰው እንዴ። ኳስ እኮ የሚባል ነገር ጠፍቶበታል። አቋሙ በታች የሆነ ሰውዬ እኮ ነው። ፎደን 2 አሲስት ያደርጋል። ማርሙሽ እንደዛ ተሽከርክሮ እስኪያገባ ድረስ ያ ሁላ ስፔስ እንዴ። ሰከንድ አፍ ላይ በዛ ልክ እንደዚህ ስኪል እየሰሩባችሁ ጭንቅላታችሁ ላይ ሲቀልዱ መጫወት ምን ማለት ነው? እኔ እርግጠኛ ሆኜ የምነግራችሁ የመጨረሻ ሳምንት ላይ ይሄ ቲም ይወግምብናል። እኛ ግግም ብሎ ነው የሚጫወቱት። እርግጠኛ ሆኜ ሲቲ እንደዚህ ይቀልዳል 3-0 በእነዚህ በቤንች ተጫዋቾች። አረ የማይመስል ነገር ማየት አልፈልግም። የመጨረሻ አችሉም ፓላሶች፣ እግዚአብሔር እናንተ መውረድ ነው ያለባችሁ። አሳያችኋለሁ። የመጨረሻ ሳምንት ደግሞ ምን አይነት የተጣሉ ቲሞች ናቸው። በእናትህ 3-0 ይሸነፋል 3-0። እሺ የደንቡ አይቅርብኝ ብዬ ቋጥሬ የነበረ ቋጠሮ ያልተሳካም። ለማንኛውም ግን ሲቲ አላሸነፈም በእኛ ህይወት ላይ የሚቀየር ቅንጣት ያክል ነገር አይኖርም። በነገራችን ላይ ዋንጫውን ከማንሳት ሊያስቆመን የሚችል ምድራዊ ኃይል
አንድ አይኖርም ዘንድሮ። የምሬን ነው የምነግራችሁ። ኔቶ ቢሰበሰብ እንኳን ይህንን ዋንጫ ከማሳካት እናቱ የወለደችው ሊያስቆመን አይችልም። በርንሌ ያለን እንሰጠዋለን። ቀጣይ ይሄን የሞተ ፓላስ ነው የምናገኘው። አንፏቀን እናስኬደዋለን። እሱ ላይ ችግር የለብኝም። ለማንኛውም ትንንሽ ቡድን ላይ ትበረታላችሁ። ጎበዞች ናችሁ ሴቶች፣ እንኳን ደስ አላችሁ። ጥሩ ተጫዋቾች ሮቴት አድርጋችሁ አሪፍ ሙድ አራምዶ ፔፕ ማለት ነው ጨዋታውን ኮንፈርት በሆነ ሁኔታ 3-0 በሆነ ውጤት አሸነፋችኋል። ስላሸነፋችሁ እንኳን ደስ አላችሁ። ግን ምንም ይፈጠር ያለ ነገር እንዳይመስላችሁ እንዳትደግሙ ልነግራችሁ ነው የመጣሁት። የኔ ቡድን ይህንን ዋንጫ ከማሳካት የሚያስቆመው ምድራዊ ኃይል የለም። እናሳካዋለን። ዋንጫ ስላሸነፋችሁ ይመቻችሁ። አሁን የፔፕ ጋርዲዮላው ሰራዊት ከራሱና ከተስፋ ውጪ ሌላ ምንም የለውም። ያራዳ ልጆች የአርሰናልን ሸርተት ማለት ብቻ ነው ፔፕ ጋርዲዮላን ለዋንጫው ሊያደርሰው የሚችለው። ከዛ ውጪ ግን ወደ ውጪ ነው። አቡሻ ምንም የለም ነው የምልህ። ቢያሸንፍም ባያሸንፍም ቀሪ ጨዋታውን እንግዲህ ተጫውቷል። አሁን 3-0 እንግዲህ ያሸንፏል ያራዳ ልጆች ማለት ነው። ልዩነቱም ወደ 2 ጠቧል። ነገር ግን ከፊት ያለው ክለብ ነጥብ ከጣለ ብቻ ነው የፔፕ ጋርዲዮላው ሰራዊት ለዋንጫ የሚንደረደረው። ከዛ ውጪ ግን አሁን ባለበት ደረጃ ሁለተኛ ሆኖ ነው የሚያጠናቀቀው ያራዳ ልጆች። ከዚህ በፊት እንግዲህ እንደዚሁ እያሳየ አርሰናልን፣ ሊቨርፑልን ዋንጫ ነጥቋል ፔፕ ጋርዲዮላ። አሁንስ ከኋላ ነው ያለው እሱ፣ አርሰናል ከፊቱ ነው። እንዴት ይሆናል? እሱ ራሱ ያደርገውን የነበረውን ይደረጋል የምንመለከት ይሆናል። እስቲ እናንተንስ ሀሳብ አስተያየት ኮሜንት ላይ ሼር ኮፕሊንክ ያይረሳ። ይመቻችሁ። ማንቸስተር ሲቲ ክርስቲያን ፓላስን ኢታር ላይ ጠርቶ እንዳልነበር ነው ያደረገው። ተመልከቱ፣ 3-0 በሆነ ውጤት ነው እንግዲህ ኢታር ላይ አጋይቶ ይላከው ማለት ነው። እጅግ በጣም ደስ የሚል ጨዋታ ነበር። በተለይ ፈርስት ሃፍ ፊል ፎደን ዛሬ የቀድሞውን ፎደን ነው የተመለከትነው። ከምሬ ነው የምላችሁ፣ ቃላት የለኝም። የሚጫወቱበት መንገድ አሲስቱ እጅግ በጣም ልዩ ነበር። ሰከንድ ሃፍ ራያን ቼርኪ፣ ኧረ በስመ አብ ምን አይነት ኳስ ነው ለሳቪኒዮ የሰጠው። ሳቪኒዮ ምን አይነት ጎል በስመ አብ። ከዛ ሁሉ ሁለተኛ አሲስት አድርጎልን ነበር። ያው ሳቪኒዮ ሞክሯን ነበር አልተቆጠረም እንጂ እጅግ በጣም ይለይ ጨዋታ ነበር የተመለከትነው። ለማንኛውም ማለት ነው ማንቸስተር ሲቲ ክርስቲያን ፓላስን ኢታር ላይ 3-0 በሆነ ውጤት ጋርፎታላችኋለሁ ማለት ነው። ያው እንግዲህ ይሄ ባይዞ ይሄ ፓላስ ለአርሰናል ራሱ የሚያስቸግረው አይመስለኝም። አርሰናል በቀላሉ ይሄንን ፓላስ የሚያሸንፍ ይመስለኛል እንደኔ ግምት ማለት ነው። ለማንኛውም ማለት ነው ያው የሲቲ ፐርፎርማንስ የዛሬው ብቃቱ እጅግ በጣም ልዩ ነበር። ከምሬ ነው የምላችሁ፣ አለማድነቅ አይቻልም። ይመቻችሁ ሲቲዝኖች፣ ኮንግራ ብያለሁ። ኮንግራ ፓላስዬ የኔ እበቶ ጭራሽ ጎሉንም ተሸክመህ መጣ። ደገሙሽ ከረፍት በኋላ የትናንቱ ምቀኛው አልሂላል ሮናልዶ ላይ ምቀኛ ሆኖ ይሄው መቀመጫው ማንቸስተር ሲቲ እኮ ይሄ እናት ክለቡ እኮ ማንቸስተር ሲቲ እኮ ይሄ ምቀኛ ይኸውልህ መጨረሻ ላይ ፓላስ እንደዚሁ ለኛም ቤቲን ትሆንልናለ። የምንም መጋጋጥ እጋጋጣለሁ ብለህ ከሆነ አታስበው አንተ ጠቋራ። አንዳንዴ ደግሞ የለንደን ቲም ነስትባል አጉል ደርቢነት ምናምን ብለህ ልዘል ትችላለህ። የጠቋራ ስብስብ ምንም ደርቢ የሚባል ነገር የለህም። አረ ግን እኔ እንደው አሁን ያለው አማራጭ ይውላችሁ በጎል በአንድ ጎል ነው በሁለት ጎል ብቻ በአንድ ጎል ይበልጠናል አይደለ? ያለው አማራጭ ጎል ማግባት። የመጨረሻውን ጨዋታ አቻ ብንወጣና ሲቲ እያሸነፈ የሚሄድ ከሆነ የጎሉ እንትን በዚሁ ከቀጠለ ዋንጫ ሊበላብን ስለሚችል ሲቲ ደግሞ ጅብ ነው ብራዘር፣ ጅብ ነው። ስለዚህ በርንሌ ላይ ብዙ ጎል ማግባት አለብን። ግን ፓላስዬ